ትራንስባውንደሪ ዳይናሚክስ። ኦኬ ሶ አይ ቲንክ ግልጽ የሆነ ይመስለኛል ሐሳቡ። ሶ አንድ ሀገር ፌር ባልሆነ መልኩ አንድን ሪሶርስ ኮንሱም ቢያደርግ ለምሳሌ ወንዝ ቢሆንና እሱን ሀገር ተሻግሮ የሚሄድ ወንዝ ከሆነ ተሻግሮ ከመውጣቱ በፊት እዛው ሀገር ውስጥ ኦኬ ለመስኖ የሆነ ቦታ ኩሬ አርቲፊሻል ሀይቅ ልስራበት ማማም እያለ ውሃውን በጣም ቢቀንሰውና ወደ ጎረቤት ሀገር የሚሄደው ውሃ ሲግኒፊካንትሊ ጎረቤቱን ሀገር በጣም ፊል በሚደረግ ሊሰማቸው በሚችል መልኩ የውሃውን መጠን የሚቀንሰው ከሆነ ምን እያደረገ ነው? አንፌር የሆነ ሼርድ የሆነ ሪሶርስ በጣም ሃይ በሆነ ሬት በጣም ከፍተኛ በሆነ መጠን እየተጠቀመው ነው ማለት ነው። ሶ ይሄ ደግሞ ጎረቤቱን ሀገር ድጋሚ የሚያስቀይም ነው። ሶ እሱ ደግሞ ወደ ግጭት ያመራል። ሶ ኔጌቲቭሊ ኢምፓክት ያደርጋል። ግድቦች ኦኬ ለንዳን ለምሳሌ ይሄ ቅድም ያለው የምሳሌ የአንድ ፋብሪካ የሚለቀው ቆሻሻ ውሃ ያለው ግድ አንድ ማህበረሰብ ላይ ሆን ይችላል። ድንበር አካባቢ ያለ ፋብሪካ ከሆነ ወደ ጎረቤት ሀገር ነው ያ ውሃ የሚሄደው፣ ጎረቤት ሀገር ነው የሚበክለው፣ ግጭት ይፈጥራል። ይሄ ኦኬ ሶ የነሱ ሀገር ውሃ መጥቶ ነው ቆሻሻ ውሃ መጥቶ ነው እኛን ሀገር ውሃ እየበከለ ያለው የሚል ሶ ናሽናል ቦርደርስ አር ኖት ሪስፔክትድ። ለምሳሌ ኢሌጋል ማይግሬሽን ይሄ ኦኬ ድንበር ጋር ያሉ ንግዶች ለምሳሌ ፍትሃዊ ያልሆኑ ማለት ህጋዊ ያልሆኑ ንግዶች፣ ሰው ማዘዋወር፣ እጽ ማዘዋወር እንደዚህ አይነት ነገሮች አጌን ትራንስባውንደሪ ኮንፍሊክቶችን የሚፈጥሩ ነገሮች ናቸው። ኦኬ ሶ እንደምሳሌ ናይልን ነው የምናየው። ሶ አባይን ማለት ነው ትራንስባውንደሪ ሪሶርስ ስር በሚለው በዚህ የሚፈጠረው ግጭት በ11 ሀገር ነው ሼር የሚደረገው አባይ። ሶ እዚህ ጋር የምታያቸው እነ ቡሩንዲ፣ ሩዋንዳ፣ ታንዛኒያ በተወሰነ ከዛ ኡጋንዳ፣ ኬንያ፣ ሳውት ሱዳን፣ ኢትዮጵያ፣ ኤርትራ፣ ሱዳን፣ ግብጽ 11 ሀገር አርጎ የሚሄድ ሀገር ነው። በ11 ሀገር መሀል ሁሉም የራሱ ኢንትረስት ስላለው ሁሉም ጥያቄ ያነሳል። ሁሉም ፌርሊ ኮምፐንሴትድ አይደለሁም ይላል። እኛ ድሮ ተሰጥቶን ነበረ ውሃ መጠን ይሆናል 50 ሚሊዮን ኩቢክ ሊትር ውሃ መብት አለን የመጠቀም በአመት። ሶ ስንመታችን ማንም አይገፋብን ቢል ማን የሰጠው ይሄን መብት? ኦኬ ሼርድ የሆነ ሪሶርስ ነው። ሶ ይሄንን ለመፍታት ምን ያስፈልጋል? ቅድም እንዳልነው ኮማኔጅመንት ኮኦፐሬሽን ያስፈልጋል። ሶ አፕስትሪም የሆኑ ሀገራት አፕስትሪም ማለት ታች ያሉት ሀገራት ማለት ነው ወይ ከላይ ወይም የላይኛው ተፋሰስ ሀገራት የሚባሉት ጥያቄ ያነሳሉ። እዚህ ጋር ፌርሊ እንጠቀመው እንጂ ይሄን ውሃ ኦኬ እዚህ ጋር እንዲመጣላቸው አይደለም የውሃው ግብ የውሃው ፍሰት ዓላማ እዚህ ጋር መጥቶ ሜዲትራኒያን እንዲገባ አይደለም። የውሃው ፍሰት ዓላማ ሁሉም ሀገር የሚያልፍበት ሀገር ሙሉ ከነገባር ወንዞቹ ጥቅም እንዲያገኝ ነው አይደለ? ሶ ይሄን ጥቅም እንዲያገኝ ደግሞ ምን ያስፈልጋል? ንግግር ያስፈልጋል፣ ትብብር ያስፈልጋል። 1999 ላይ የኤንቢአይ ወይም ናይል ቤዚን ኢኒሺዬቲቭ የሚባል የናይል ትብብር ሀገራት ተቋቁሞ ነበረ። ኦኬ ሶ ሀብቱን በቡድን ሆነን ሃንድል እናድርገው ወይም እናስተዳድረው የሚል ጥያቄ ማለት ሶ በኬዝ ስተዲ እዚህ ጋር ማየት ይቻላል። ከዛ ደግሞ ፍሬምወርክ የሚል 2010 ላይ የነበረ ፍሬምወርክ ነበረ የተመሰረተ። አጌን ይሄኛው ደግሞ የታችኛው ተፋሰስ ሀገራት እንትን ያሉት ነው የመሰረቱት ነው። በዳውን ስትሪም የምንላቸው ሀገራት ሱዳንና ግብጽ በጣም የተቃወሙት ማለት ነው ፍሬምወርኩን። የናይል ፍሬምወርክ የሚባል ነበር። ሶ ሁለት ኢንስቲትዩሽን ያለን እዚህ ጋር ሁለት ማዕቀፍ ነው ያለን ብለው ኤንቢአይ ናይል ቤዚን ኢኒሺዬቲቭ እና በፍሬምወርክ ማለት ነው። ኦኬ ሶ ኮንፍሊክት ፕሪቬንሽን ስትራቴጂስ አለ። ኮንፍሊክት እንዳይፈጠር ልናደርግ ወይም እንዳይፈጠር ስንል ኮንፍሊክቱን ፈርተን ነው ሳይሆን ኮንፍሊክቱ ከመጣ በኋላ ወደ ፕሮሰስ ወደ መፍቻ ፕሮሰስ ወደ ሪዞሉሽን ከመግባት ኦልሬዲ ያላቸውን ጥያቄ ኦኬ ወደ ግጭት ሳይገቡ ጥያቄ ይኖራቸዋል። ጥያቄ ኖረ ማለት ተጋጩ ማለት አይደለም። ኦኬ ጥያቄው ሃንድል ሳይደረግ ሲቀር ነው የሚጋጩት። ሲጋጩ በቫዮለንትሊ ሊሆን ይችላል፣ በአመፃ ሊሆን ይችላል፣ ወይም በሰላም ሊሆን ይችላል። ግን ወደዛ ከመድረሱ በፊት ልክ ሰው ጥያቄ ሲያነሳ አንድ አካል ጥያቄ ሲያነሳ ጥያቄውን አድሬስ እናድርገው ወደ ኮንፍሊክት ወደ ግጭት ሳያድግ that is prevention ወይም ማስቀረት። ፕሪቬንሽን ማለት ቅድመ መከላከል ማለት ነው። ሶ ኮንፍሊክትን አቮይድ ለማድረግ ለማስወገድ ወይም ሚኒማይዝ ለማድረግ መጠኑን ለመቀነስ እና ሪዞልቭ ለማድረግ ችግር ለመፍታት ማለት ነው ወደ ቫዮለንስ ሲሄድ የምናደርጋቸው ጥረቶች አሉ ይላል። ሶ ቴክኒካል የሆነ ጥረት ይፈልጋል ወይም ሙያዊ የሆነ ስራ ይፈልጋል፣ ፖለቲካል የሆነ ስራ ይፈልጋል እና ኢንስቲትዩሽናል የሆነ ስራ ይፈልጋል። ሶ ቴክኒካል ማለት የአባይን ውሃ በምን መልኩ እንጠቀመው ሲባል ፖለቲከኞች ብቻ ተስማምተው ቁጭ ብለው ኦኬ እንደዚህ እናድርግ የሚባል ውሳኔ ብቻ ሳይሆን ቴክኒካል ውሳኔ ማለት ኦኬ የውሃ ባለሙያዎች ኖረው ኦኬ ከዚህ ቦታ ይሄን ያህል ወንዝ ይሄን ያህል ኩቢክ ሜትር ውሃ ይፈሳል፣ እሱን በአመት በዚህ ወር ይሄን ያህል ነው፣ በዚህ ወር ይሄን ያህል ነው፣ ስለዚህ ማን ምን ቢያደርግ የተሻለ ይሆናል የሚል ሪኮሜንዴሽን ያቀርባል ወይም ምንድነው ሰጃ ሐሳብ ያቀርባሉ።
ኦኬ ሶ እሱ ቴክኒካል ሳይድ ነው። ኦኬ ከዛ በመቀጠል ፖለቲካል ሳይድ ፖለቲከኞቹ ወይም ይህን ውሳኔ ሊወስኑ የሚችሉት አካላት ውሳኔውን የሚያሳልፉት ከቴክኒካል ሳይድ ከሚቀርብላቸው ዳታ ተመስርተው ነው። አንድ እዚህ ቦታ ላይ የሚሊኒየም ግድብ አባይ ግድብ በመሰራቱ ምክንያት ሱዳን እና ግብጽ አፌክትድ ይሆናል ወይ የሚለውን የሚወስኑት ፖለቲከኞች አይደሉም። ይሄን ውሳኔ የሚወስኑት የሀገር መሪዎች አይደሉም። መጨረሻ ላይ ውሳኔውን የሚያሳልፉት እነሱ ናቸው። ግን በኢንፑት በዳታ ኢንፑት ከየት ይመጣል? አይ ይሄን ያህል ውሃ ነው የሚመነጨው፣ ይሄን ያህል ውሃ ያልፋል በሰከንድ ይሄን ያህል እንደዚህ ሆኖ የሚለውን መረጃ ከቴክኒካል ሳይድ ከሙያዊ ጎን ነው የሚገኘው። ተቋማት ይፈልጋል፣ ፖለቲከኞች ይፈልጋል። አንደኛ ሌላኛው ኖ ኩዊክ ፊክስ። ኦኬ በፍጥነት የሆነ በቃ አሁን ስላልነው የሚሆን ነገር የለም። ኢት ቴክስ በረጅም ጊዜ የሚወስድ ነገር ነው። እንደዚህ አይነት ኮንፍሊክቶችን ሃንድል ማድረግ ሚኒማይዝም ሆነ አቮይድ ማድረግ ሆነ ረጅም ጊዜ የሚወስድ ነው። ለብዙ አመታት ስለ አባይ ግድብ በረጅም ጊዜ ሲወራ ነበር። ግብጽና ሱዳን አፍሪካ ህብረት ላይ እንዲህ ብለው፣ ኢጋድ ላይ እንዲህ ብለው፣ የተባበሩት መንግስታት ድርጅት ላይ እንዲህ ብለው ማሚል በአንዴ የሚፈታ ነገር ስላልሆነ ነው። ረጅም ጊዜ ስለሚወስድ ማለት ነው። ሰስተነብል የሆነ ላይቭሊሁድን ማምጣት ወይም ላይቭሊሁድ ማለት እዚህ ጋር ኦኬ ኢኮኖሚ ወይም ምጣኔ ሀብት እንደ ሀገር ነው። ኦኬ ሰፊ ነገር ነው፣ ትልቅ ነገር ነው። ላይቭሊሁድ ካልነው ደግሞ ስለ ሃውስሆልድ ነው የምናወራው፣ ስለ አንድ ቤት ነው የምናወራው። አንድ ቤት ወይም አንድ ግለሰብ ላይቭሊሁድ what's your livelihood ከተባለ ምንድን ነው? what do you do for a living ማለት ነው። ምንድን ነው የምትሰራው? ስራህ ምንድን ነው? ገቢ የምታገኘው በምንድን ነው የምትተዳደረው ማለት ነው። ሰስተነብል የሆነ ወይም ዘላቂ የሆነ ላይቭሊሁድ ዘላቂ የሆነ መተዳደሪያ እንዲኖር ማድረግ አንድ ኮንፍሊክቶችን የሚፈታ ነገር ነው። በግለሰብ ወደታች አውርደን ነው በግለሰብ ደረጃ ማለት ነው። ሰስተነብል ላይቭሊሁድ ፍሬምወርክ ይባላል። አሁን ጠቀስ ያልኩትኝ እሱ ነው። ሰስተነብል ላይቭሊሁድ ወይም ዘላቂ የሆነ የገቢ ምንጭ በግለሰብ ደረጃ በታች ደረጃ ዘላቂ የሆነ መተዳደሪያ እንዲኖር ማድረግ መቻል የሚባል ፍሬምወርክ አለ ወይም ማዕቀፍ አለ። this is a method to understand and reduce poverty at the household level በግለሰብ ደረጃ በቤት ደረጃ household ካልን አንድ ቤት ነው። ኦኬ በቤት ደረጃ በአንድ ቤት እንዴት ነው እዛ ቤት ያሉ ሰዎች ደስተኛ ከሆኑ እዛ ቤት ያሉ ሰዎች በቂ መብራት ካላቸው፣ በቂ ውሃ ካላቸው፣ በቂ ትምህርት ካለ፣ በቂ ፍትህ ስርዓት ካለ እንደ ሀገር ችግር አይኖርም። ኦኬ እንደ ቤት ያለ ችግር ተደምሮ ነው አይደል ፕሮብሌም የሚሆነው። እንደ ቤት እንፍታው ነው። ሰስተነብል ዴቨሎፕመንት ስንል ሰስተነብል ላይቭሊሁድ ስንል ሰስተነብል ዴቨሎፕመንት እያለ ስናወራ ግን ኤስዲጂስ እንደ ሀገር ናቸው። ኦኬ ሰፊ ነገር ናቸው። ኢንፋክት እንደ ዓለም ናቸው። ሰስተነብል ላይቭሊሁድ ደግሞ እንደ ሃውስሆልድ ነው። አንድ ቤት እያንዳንዱ ቤት ለምሳሌ አንድ ቤት ሄደን አንድ አካባቢ ላይ ተሄዶ ይሄ ባዮጋዝ ከባዮጋዝ መብራት ኤሌክትሪክ ኃይል እንዲያገኙ ማድረግ ብንሞክር እያደረግን ያለ ነው የሀገሪቱን ችግር ነው አይደለም እየፈታን ያለ ነው። የኤነርጂን ችግር አታ ሃውስሆልድ ሌቭል ነው እየፈታን ያለ ነው። በቤት ደረጃ በግለሰቦች ደረጃ ነው እየፈታን ያለ ነው። ይሄን ለማድረግ አንደኛ የዚህ ፍሬምወርክ ጥቅሙ ምንድነው? ግለሰቦችን ከቨልነራቢሊቲያቸው የበለጠ ወይም ከተጋላጭነታቸው የበለጠ የሚያተኩረው ምናቸው ላይ ነው? አስተያየታቸው ላይ ነው፣ ሀብታቸው ላይ ነው። ምን ሀብት አላቸው እነዚህ ሰዎች? ያንን ሀብት እንዴት አድርገን ተጠቅመን ሰስተነብል የሆነ ላይቭሊሁድ እንዲኖራቸው ዘላቂ የሆነ መተዳደሪያ እንዲኖራቸው እንዴት እናደርግ ይላል ይሄ ሀሳብ እንጂ እንዴት ምን ያህል ተጋላጭ ናቸው ችግሩ እንዴት እንፍታው አይነት አይደለም። ኦኬ ሀብቱን ተጠቅመን ችግር እንፍታ ነው እንጂ እነዚህ ሰዎች ምንድነው ያለባቸው ችግር፣ ስለዚህ እሱን ችግር እንዴት እናስወግደው አይደለም የመነሻው ሀሳብ። ኦኬ ስናያቸው አፕሮቾቹን አንደኛው በግለሰብ ደረጃ በሃውስሆልድ ደረጃ በቤት ደረጃ ችግር ስንፈታ የመተዳደሪያን ችግር ስንፈታ አንደኛው is the diversification of livelihood የግለሰቦች የሚተዳደሩበትን መንገድ ዳይቨርሲፋይ ማድረግ ወይ ማብዛት መቻል። ማብዛት መቻል ስንል አንደኛ less dependent እንዲሆኑ አንድ ሪሶርስ ላይ ብዙ ዲፔንደንት እንዳይሆኑ ማድረግ ነው። ኦኬ ዲፔንደንሲያቸውን መቀነስ ነው። ለምሳሌ ይሄ በመቀነስ ሊሆን ይችላል። አንደኛ ሌላ መፍትሄ መፈለግ። ለምሳሌ በግብርና ብቻ የሚተዳደር ህዝብ ከነበረ እዚህ ኤፊሺየንሲ ላይ ከመጣን በግብርና የሚያገኘው ምርት ከፍ እንዲል ማድረግ መቻል ነው። ዳይቨርሲፋይ ማድረግ ነው። ግብርና ብቻ አይደለም። ኦኬ ግብርናውን ለምን እርሻውን ከብት ወደ ከብት እርባታ ለምን አንገባም? ወይም ለምን ትንሽዬ ሻይ ቡና አንጀምርም? እንደዚህ አይነት በግለሰብ ደረጃ ስለሆነ ማወራቸው ይሄንን በግለሰብ ደረጃ ስለሆነ ዳይቨርሲፋይ ማድረግ በቦታ ሊሆን ይችላል፣ በጊዜ ሊሆን ይችላል። ኦኬ ባለው ጭራሽ ሙሉ ለሙሉ ሀሳቡንም መለወጥ ሊሆን ይችላል። ከግብርና ወጥተን ወደ ኢንዱስትሪ ዳይቨርሲፋይ ማድረግ ወይም ማብዛት መቻል። አንድ ሪሶርስ ላይ ዲፔንደንት እንዳይሆኑ ማድረግ ማለት ነው። አንድ ሪሶርስ ላይ ጥገኛ እንዳይሆኑ ማድረግ፣ ሌላም ነገር እንዲሞክሩ
ሪሶርሱ ለምሳሌ ውሃው ከነበረ የቅድም ውሃ ከነበረ እና አካባቢው ያለው ህዝብ አርብቶ አደር ከሆነ ውሃ ላይ ጥገኛ እንዳይሆን ምን ማድረግ እንችላለን? ለምሳሌ አካባቢ ላይ ኢንዱስትሪ እንዲኖር ማድረግ። ለምሳሌ ውሃ ብዙ የውሃ ኮንሰምፕሽን የሌለው የሆነ ኢንዱስትሪ እንዲኖር ካደረግን የዳይቨርሲፊኬሽን አንድ መፍትሄ ነው። ወይም ማብዛት ዳይቨርሲፋይ ማድረግ ማለት ከግብርና ብቻ ሳይሆን ሌላም መንገድ አለ የሚለውን ማሳየት ነው። ኤፊሺየንሲ ኦልሬዲ ያለውን ነገር ለምሳሌ ግብርና ከነበረ ቫልዩ አድ ማድረግ መቻል ነው። ኦኬ ቫልዩ አድ ማድረግ መቻል ማለት በፊት አርሶ በዛ ሰብስቦ ወቅቶ መሸጥ ከነበረ አሁን ግን መሸጥ ብቻ አይደለም ፈጭቶም ፕሮሰስ አድርጎ ፈጭቶም ጋግሮ ሊሆን ይችላል። ሶ ቫልዩ አድ ማለት እሱ ነው። ቫልዩ ማለት የተጠሬው አለ ስንዴው እሱን መሸጥ መቻል ይቻላል ወደ ከተማ፣ ወይም እሱን ፈጭቶ ዱቄቱን መላክ ይቻላል። ወይም ዱቄቱን ስንዴውን ፈጭቶ ዱቄቱን ጋግሮ ዳቦ አድርጎ ወደ ከተማ መላክ ሊሆን ይችላል። ቫልዩ አድ ማድረግ መቻል ከስንዴው ከጥሬው ማለት ነው ወደ ከዱቄቱ ወደ ዳቦ እሱ ሂደት ማለት ነው። ቫልዩ አድ ተደረገ ይባላል። ኤፊሺየንሲን መጨመር አንዱ እሱ ሊሆን ይችላል። በፊት ጥሬውን ብቻ የሚልክ አካል ስራ ጨምሮ እንዲሰራበት ማድረግ መቻል። ዳይቨርሲቲ ማለት ግን ምንድን ነው? ግብርና ይሰራ የነበረን አካል ጤፍ ስንዴ ብቻ ሲያርስ የነበረን ሰውዬ ሌላም ስራ እንዲሞክር ማድረግ መቻል። ሌላኛው ላይቭሊሁድ አዳፕቴሽን ነው። ይሄኛው አዳፕቴሽን ደግሞ አንድ ሪሶርስ ዲክላይን ሊያደርግ ይችላል። ለምሳሌ ውሃ ልትደርቅ ትችላለች። በምን መልኩ ውሃ ከየት አምጥተን ለምሳሌ ሪዘርቮር የመጠባበቂያ ውሃ ተፈጥሯዊ ሰው ሰራሽ የሆነ ማለት ነው ከዝናብ ያገኘነው ወይም ከሌላ ቦታ ያመጣነውን ውሃ መጠባበቂያ አስቀምጠንለት ከበከብቶቹን ከዛ ውሃ እንዲጠጣ ካደረግን ምንድን ያደርግ ነው? አዳፕት። እዚህ ጋር ምንድን ያደርግ ነው? ሰርቶ ያመጣውን ጨምሮ እንዲሰራበት ያደርግ ነው። እዚህ ጋር ደግሞ እሱም ብቻ ሳይሆን ሌላም ስራ እንዲሰራ ያደርግ ነው። ሀሳቡ ግልጽ ይመስለኛል። ሌላኛው ፕሮቴክሽን ኦፍ ላይቭሊሁድ ኦልሬዲ እየሰራ ያለውን ስራ ፕሮቴክት ማድረግ፣ ኦልሬዲ ያለውን መተዳደሪያ ይዞት እንዲቀጥል ማድረግ። ፕሪቨንቲንግ ዘ ኢሮዥን ኦፍ ላይቭሊሁድ በግብርና ሲሰራ ከነበርና ግብርናውን የማያሰራ ሁኔታ ካገጠመው እሱን ፕሮቴክት ማድረግ ነው። ሌላኛው ኢመርጀንሲ ሰፖርት ነው። ለምሳሌ ይሄ ሁላ ተሰርቶ ላይሳካ ይችላል። ድርቅ ሊመጣ ይችላል። ለምሳሌ ድንገት ያኔ ውሃ ፕሮቫይድ ማድረግ ያስፈልጋል። ያኔ ምግብ ፕሮቫይድ ኢመርጀንሲ የሆነ ምግብ ማለት ነው ፕሮቫይድ ማድረግ ያስፈልጋል። እነዚህ ነገሮች ኢመርጀንሲ ላይቭሊሁድ ሰፖርት ወይም አጣዳፊ የሆኑ የመተዳደሪያ እርዳታ፣ ጤፍ፣ ስንዴ፣ ዘይት፣ ሩዝ ምናምን ብዙ ጊዜ ለተፈናቃዮች ሲሰጥ ምናምን የምናየው ማለት ነው። እንደዚህ አይነት ነገሮችን መስራት ሌላኛው ኢመርጀንሲ ላይቭሊሁድ ሰፖርት ይባላል። ዲስ አር ዘ አፕሮችስ ቱ ኢንክሪዝ ላይቭሊሁድ ሰስተነብል የሆነ ላይቭሊሁድ ኦፖርቹኒቲ እንዲኖር ሰስተነብል የሆነ መተዳደሪያ ዘላቂ የሆነ መተዳደሪያ እንዲኖር የምናደርግባቸው መንገዶቻችን ናቸው ማለት ነው። ኦኬ ምንድን ነው ነው አንደኛ ሪሶርስ ኮንፍሊክት በስኬርሲቲ አንድ፣ በፑር ገቨርናንስ ሁለት እና በትራንስባውንደሪ ሪቨሮች ምክንያት እንደሚመጣ የሪሶርስ ማጠር ሪሶርስ ፑር ሊገቨርን ማድረግ ወይም ፍትሃዊ ምንድነው መልካም ያልሆነ አስተዳደር ካለ እና ድንበር ተሻጋሪ ከሆነ ያ ነገር ግጭት ይፈጥራል። ሌላኛው አንክሊር የሆነ ራይት የሚያጋጩ ራይቶች ዲስክሪሚኔሽን ካለ ወይም ፓርቲሲፔሽን ከሌለ እነዚህም እንደሚያመጣ ትራንስባውንደሪ ሪቨር ላይ ናይልን አባይን እንደምሳሌ ወስደን አንድ ሀገር ሌላን ሀገር ኢምፓክት እንደሚያደርገው መፍትሄው ደግሞ ኮኦፐሬሽን ወይ ኮማኔጅመንት እንደሆነ እሱን አየን። ኮንፍሊክት ፕሪቨንሽን ስትራቴጂ ደግሞ አለን ሰስተነብል ላይቭሊሁድን የምናመጣበት ማለት ነው። ይሄን ያየ ነው። ቀጣይ ስንገናኝ 3.3 ላይ ገቨርናንስ ኦፍ ናቹራል ሪሶርስ በሚለው የምንገናኘው። ጥያቄ ካላችሁ ማንኛውም ጥያቄ ኮሜንት ላይ አስቀምጡት። ካልሆነ አይ ሆፕ ኢትስ ቢን ክሊር ወይም መልሳችሁ ማየትም ትችላላችሁ። that's all I have for you. Take care.